የጌታ የኢየሱስ ክርስቶስ ልጅነትና የኛ ልጅነት ልዩነቱ። ኢየሱስ የእግዚአብሔር የባህሪ ልጅ ነው። እኛ የባህሪ ልጆች አይደለም። ባህሪውን በተስፋ ቃል የምንካፈል ነን እና የልደት ልጆች ነን ማለት መንግስቱን ለመውረስ ክብሩን ለመውረስ የእግዚአብሔርን ልጅነት አግኝተናል። ተወልደናል። ባይዞይ ከእግዚአብሔር ተወለዱ እንጂ ከስጋና ከደም ፈቃድ። ይሄ ማደጎ ምናምን የሚለው ትርጉም እኔ አዶፕሽን የሚለውን ለመተርጎም ነው። አዶፕሽን ደግሞ በሜሪት መዝገበ ቃላት አይተረጎምም። ባይብል ውስጥ ያለው ወይ በአምሳሉ አክሊሉ ዲክሽነሪ አይተረጎምም። አዶፕሽን ሐሳቡ አንድ ከእግዚአብሔር የተወለደ ትንሽ ልጅ አዶፕት አይደለም። የተወለደ ገና መወለዱ አድጎ ክርስቶስን ሲመስል አዶፕሽን ደረጃ ደረሰ ይባላል። የክርስትና እድገት ትልቁ እድገት ነው አዶፕሽን። መሰረታዊ የአዶፕሽን ሐሳብ እሱ ነበር። ግን ምንድን ነው የኛ ሰዎች አምሳሉ አክሊሉ ላይ አዶፕሽንን ሄደዋዩ ሜሪት መዝገበ ቃላት ላይ ሲያው ማደጎ ነው። እኛ እኮ እግዚአብሔር አልወለደንም እና ከሜዳ አምጥቶ ነው እያሳደገን ያለው ሚላ መጥቶ ኖ መጽሐፉ ከእግዚአብሔር ተወለዱ እንጂ እንደውም የመጀመሪያው ልደትን ያጠፋል። ተወለዱ እንጂ ከስጋና ከደም ፈቃድ ወይም ከወንድ ፈቃድ አልተወለዱም። እንደውም የመጀመሪያውን ሸመጠጠዋ የመጀመሪያውን ከፋዘር ከማዘር የተወለድነውን የለም እንደውም ከእግዚአብሔር ነው የተወለዱት አለ። ለዚህ ተወልደናል። አንደኛ ዮሐንስ 3 ላይ ከእግዚአብሔር የተወለደ ሁሉ የእግዚአብሔር ዘር በውስጡ ይኖራል ይላል። ሳትወለድ እንዴት ዲኤንኤ ይኖራል? ሳትወለድ እንዴት የግሪኩ ስፐርማ ዘር እንዴ ከእግዚአብሔር የተወለደ ሁሉ የእግዚአብሔር ዘር በእርሱ ውስጥ ይኖራል ነው የሚለው። አንተ ማደጎ አምጥተህ ስታሳድግ ያንተ ዘር እሱ ውስጥ አለ እንዴ? ማደጎ ውስጥ የፈለገ ቢሆን አምጥተህ ብታሳድገው የማደጎ ልጅ በስም ልጠራው ይችላል። አባስ ሲባል ዳዊት ብሎ ሊጠራ ይችላል። ሲፈተሽ ግን የለም ዘር ውስጡ የለም። ዲኤንኤ ነው ምናምን የሚባል የሆኑ ሳይንስ የሚጠራቸው ነው የሉ ሰው ልጅ ውስጡ የማደጎ ልጅ። እኛ ግን ሚለን ከእግዚአብሔር የተወለደ ሁሉ የእግዚአብሔር ዘር በእርሱ ውስጥ ይኖራል ነው የሚለው። ግሪኩ ስፐርማ ዘሩ ልክ እቺ በቆሎ ምናምን ውስጧች የምትበቅለው በቆልቷ ማለት እሷኛ ውስጥ አለች ይላል እንጂ እግዚአብሔር ዝም ብሎ ከሜዳ ሰብስቦን ንስቲ እንደ ጎዳና ተዳዳሪ ላሳድጋችሁ ብሎ የጠራን ተወልደናል። ግጥም አድርገን ግን እኛ የልደት ልጆቹ ዛት ሚንስ መንግስቱን ለመውረስ ኢየሱስ የባህሪ ልጅ ነው ማለት ዲቫይን ኢሰንስስ ወይም የመለኮት ባህሪያትን ከአብ ጋር እኩል ይካፈላል። መፍጠርን፣ ስግደት መቀበልን አይታል። የታረደው በግ የተባለው ሰው ከሆነ በኋላ ግን በሰውነቱ የመለኮት ሙላት ስላለ በሰማይ ዙፋን ምስጋና ከአብ እኩል ይቀበላል። ከአብ እኩል በዙፋን ላይ ለተቀመጠውና ለበጉ በዙፋን ላይ አብ ተቀምጧል። በጉ ደግሞ እንደታረደ በግ ቆሟል። በዚህ የሰማይ ሴንተር ሆኖ የሰማይ ማዕከል ሆኖ መላእክትም አብም ሁሉም ወደሱ እያዩ ወልድ ቆሟል። እንግዲህ በጉ ነው የቆመው። በግ ማለት እግዚአብሔር በስጋ ከመጣ በኋላ ይወጣ የእግዚአብሔር በግ የተባለው። በሰውነቱ ግን የመለኮት ሙላት አለ ማለት ዲቫይን ኢሰንስስ ሁሉ እሱ ውስጥ አለ። ስለዚህ በሰማይ በዙፋን ላይ ለተቀመጠው ለበጉም በቀላል ቋንቋ በዙፋን ላይ ለተቀመጠው ለአብና ደግሞ እዚህ ጋር ለቆመው ለበጉ ክብር፣ ምስጋና፣ አምልኮ፣ በረከት፣ ውዳሴ፣ በረከት ሊቀበል ይገባዋል የተባለ ለአብና ለወልድ ሲሰገድ ታያለ። ስለዚህ እሱ የባህሪ ልጅ ነው ስንል መለኮታዊ ባህሪያት ሁሉ በዛ ሰውነት ውስጥ አሉ። እኔና አንተ ውስጥ ግን የመለኮት ባህሪ ሁሉ ፈጣሪነት፣ ሁሉን ማወቅ፣ አምላክነት ወዘተ የሉም። ይሄን ማወቅ አለብን። ኢየሱስ አብ ለኛ ያላካፈላቸው ነገሮች ሁሉ ኢየሱስ ውስጥ አሉ። የማይካፈሉ መለኮታዊ ባህሪያት የምንላቸው በዚያ ሰውነት ውስጥ የመለኮት ሙላት ለዘላለም ተገልጦ ይኖራል። እኛ ደግሞ ልጆች ሆነናል። ውርስ ተዘጋጅቶልናል። የሆነ መሬት አይደለም፣ ግዛት አይደለም። አብን እንወርሰዋለን። የእግዚአብሔር ወራሾች ነን። ርስታችን ሕያው ርስት ነው፣ ግዑዝ አይደለም። በጋሻ መሬት ምናምን ተሰፍሮ የሚሰጠን አይደለም። የአብ ወራሾች ነን። ወደ ክብሩ ሙላት እንገባለን። የልጅነት ውጤቱን ወይም የልጅነት ክብር ውጤቱን ስንሄድ ብናየው ይሻላል። ስንሄድ እናየዋለን ምን እንደምን ነው። ኦኬ እሺ፣ እግዚአብሔር ይመስገን። እህታችን ዙዙ ደግሞ የኢየሱስ ክርስቶስ አምላክና አባት ተብሎ
አብ ተጠርቷልና አዎ ከዚህ የተነሳ አምላክነቱ ለምን ነው አባትነቱ ስለምን ነው? አዎ እግዚአብሔር አብ የኢየሱስ ክርስቶስ አባትና አምላኩ ነው። አባቱና አምላክ ባጭሩ ምንድነው? ቃል ስጋ ሆነዋል ማለት ነው። አንድ ንባብ እናውቃለን። ቃልም ስጋ ሆነ ይላል አይደል? የእሱ ማብራሪያ ናቸው እነዚህ ሁሉ። ለምሳሌ አብ ከኔ ይበልጣል፣ የመጨረሻዋን ዘመን ከአብ በቀር ልጅም ቢሆን አያውቅም፣ አብ ከኔ ይበልጣል፣ አምላኬ አምላኬ እንደዚህ የሚለው አለው አይደል? እነዚህ ሁሉ ንባቦች ቃል ስጋ ሆነ ለሚለው መገለጥ የክርስትና መገለጥ በቂ ማስረጃዎች ናቸው። በእርግጥም አምላካችን ስጋ ሆኗል ማለት ስጋ መስሎ አልመጣም። ሱፐርማን ሆኖ ለኤለ ሰው ሆኖ እንደው በቃ ሰው መስሎ አስመስሎ ሳይሆን ሰው ሆኗል። ፍጹም ቃል ስጋ ሆኗል። በዛ ሰውነት ውስጥ ቃል ስጋ ሲሆን ቃል ጠፋ አይልም እኮ ቃልም ስጋ ሆነ። ቃልን ከዚህ በኋላ ስጋን ከቃል መለየት አይቻልም። አምላክን ከሰውነት ሰውነትን ከአምላክነት ላይለይ መቼ? ትላንት ማለት ከተወለደበት ነው። ክርስቶስ ሳይሆን ኢየሱስ ክርስቶስ ትናንት ለአምላክነት ሳይሆን ለሰውነት ነው። ዛሬም እስከ ለዘላለም ያው ቆላሲስ 2 በእርሱ ሰውነት የመለኮት ሙላት ለዘላለም ተገልጦ ይኖራል ለዘላለም። ስለዚህ ችግራችን ምንድን ነው? በአእምሯችን ውስጥ የኢየሱስን አንድ ጎኑን ብቻ እንይዛለን። ለምሳሌ አምላክነቱን ብቻ እንይዝና ለሰውነቱ የመጡ ጥቅሶች ሲመጡ ምን ማለት ነው እንላለን። ቃል እኮ ስጋ ሆኗል፣ ሰውነቱ መረሳት የለበት። ከዛ ደግሞ እንደ ጆቫ ዊትነሱ እንደ እስላም አይነቱ ደግሞ ሰውነቱን ብቻ ያስብና እኔና አብ አንድ ነን ሲል ወይ አምላክነት ከአብርሃም በፊት ነው ያለው ሲል ይደነግጣል። ለእኛ ለክርስቲያኖች ግን እነዚህ ሁለት ጥቅሶች አንድ ሀሳብ ናቸው። ምን ማለት ነው? አምላክ ስጋ ሆነ፣ ቃል ስጋ ሆነ። እውነትም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በአንድ አካል ትናንትም ዛሬም ለዘላለም ነው። በዛ ሰውነት ውስጥ የመለኮት ሙላት ለዘላለም ተገልጦ ይኖራል። ስለዚህ አብ ከኔ ይበልጣል። አዎ ኢየሱስ ፍጹም ሰው ነዋ። እኔና አብ አንድ ነን። አዎ ኢየሱስ ፍጹም አምላክ ነዋ። የመጨረሻዋን ቀን ልጅም ቢሆን አያውቅም። እውነት ነው ኢየሱስ ፍጹም ሰው ነዋ። ጴጥሮስ ጌታ ሆይ አንተ ሁሉን እንደምታውቅ እናውቃለን፣ ነገር ግን ማንም እንዲጠይቅ ስለማትፈልግ ነው። እውነት ነው ኢየሱስ አምላክ ነዋ። ከመላእክት ይልቅ በጥቂት አንሶ የነበረውን እውነት ነው በሰውነቱ የተቀበለው መከራ ነው። ነገር ግን በስሙ ብቻ መላእክትን ይበልጣቸዋል። አምላክ ነዋ። እዛው ዕብራውያን መጽሐፍ ላይ አምላክ ሆይ አለው። አምላክ ነዋ። ነገር ግን እግዚአብሔር አምላክህ ይለዋል። ሰው ነዋ። ቃል ስጋ ሆኗል። ዛሬም እንደዛው ነው። በመቃብር ስጋው አልቀረም። ከሙታን ተነስቶ በዛ የትንሣኤ አካል ሰውነት አጥንት ከመቃብር በተነሳ አጥንትና ስጋው መቃብር አልቀ ተነስቷል። መንፈስ አይደለም ስጋና አጥንት። መንፈስ ያዩ ሲመስላቸው ኖ መንፈስማ እኔ ላይ እንዳለው አይነት አጥንትና ስጋ የለውም። ራሴ እንደሆንኩ ናናይ ሲነካው አጥንትና ስጋ ይነካል። እንዴት ገባ ታዲያ? ይሄ የትንሣኤ አካል መንፈስ ሳይሆን መንፈሳዊ አካል ይባላል። አጥንትና ስጋ ነው፣ ግን ቢፈልግ ይበላል፣ ቢፈልግ ለዘላለም አይበላም። በተዘጋ በር ይገባል። መንፈስ ሲመስል ግን ናና ንካኝ ሲል አጥንትና ስጋ እሱ የትንሣኤ አካል ይባላል። በዛ ሰውነት በዛ የትንሣኤ አካል እንደ መልከ ጼዴቅ ሹመት ደግሞ ካህን ሆኖልህ እየሰራ። ስለዚህ ኢየሱስ ማን ነው በሚለው የሚመለሱ ናቸው። ኢየሱስ ማን ነው? እሱ ፍጹም አምላክ ፍጹም ሰው በአንድ አካል ትላንትም ዛሬም ለዘላለም ኢየሱስ ክርስቶስ እና ፍጹም ሰው ነው ካልክ እዚህ ምድር መጥቷል፣ አስተምሯል፣ መከራ ተቀብሏል፣ ሞቷል፣ በሰውነት የትንሣኤ አካል ከሙታን ተነስቷል። በአሁንም በእግዚአብሔርና በእኛ መካከል ያለው መካከለኛ እንዳለ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ከእንደገና አሁን ለፍርድ ይመጣል። ምን ስለሆነ? ሰው ስለሆነ። ዮሐንስ 5 ሰው ስለሆነ ፍርድን ሁሉ አብ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ከእንደገና ሰው ስለሆነ ይመጣና በዳዊት ዙፋን ላይ በእስራኤል ሕዝብ ላይ ይነግሳል። እና በሰውነቱ ምን አለ ኢየሱስ? አብን አምላኬ 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 ሲል ምንድን ነው ማለት ነው? እውነትም እግዚአብሔር በስጋ ተገልጧል ማለት ነው። እውነትም የዳዊት ልጅ ሆኖ መጥቷል ማለት ነው። እውነትም መስሎ ሳይሆን ሆኖ መጥቷል ማለት።
ከኃጢአት በስተቀር እንደኛው ሰው ሆኗል ማለት ነው። እንደኛው ሰው ሆነ ደግሞ አምላክ አለው። አምላኬ አምላኬ ይላል። ከዛ ደግሞ አይ አምላኬ አምላኬ ካለ ከአብ ያንሳል ወይም የአብ ባህሪ የለውም። ወይም ደግሞ እንደዚህ እንዳትል ደግሞ አምላኬ ብቻ አይልም አባቴ ይላል። ምን ማለት ነው አባት? እንግዲህ በመጽሐፍ ቅዱስ ውስጥ ታውቃላችሁ እግዚአብሔር በሰው ስርዓት አይወልድም አይዋለድም። ይሄ ሰው እንደሚያረግዘው ምናምን አባት በእድሜ ትልቅ ሆኖ ልጅ ምናምን። በመጽሐፍ ቅዱስ ውስጥ ታዲያ ምንድን ነው ሲባል አባትና ልጅ የሚለው የባህሪ መመሳሰል ማለት ነው። በኢየሱስና በአብ መካከል ምንድን ነው ያለው ሲባል የባህሪ ልጅነት። ምን ማለት ነው? በአብ ውስጥ ያለው ባህሪ በሙሉ የአምላክነት ባህሪ ወልድ ውስጥ አለ። ለምሳሌ ኢየሱስ እንዲህ አለ አባት የሚለውን ሲገልጠው አባቴም ይሰራል እኔም እሰራለሁ። ዋው! አምላኬ አይደለም ያለው። አምላኬ ሲል ሰውነቱን ያሳያል። ለምን ተውከኝ እያለ። ከዛ ግን ዋናው ጋር ሲመጣ አባቴም ይሰራል እኔም እሰራለሁ። አሁን በአይሁድ ጭንቅላት ውስጥ ሆነ ነው ይህን ማሰብ። አይሁዶች መንፈሳዊውን ነገር በሚረዱበት ነገር የተናገረውና ምን እንደተረዱ አሁን እነግርሃለሁ። አባቴም ይሰራል እኔም እሰራለሁ። ዛት ሚንስ አብ የሚሰራውን ሁሉ እሰራለሁ። ቀጥሎ ምን አለ? አብ ለሚወዳቸው ሕይወትን ይሰጣቸዋል፣ እኔም ለምወዳቸው ሕይወትን እሰጣቸዋለሁ። ከዛ ዮሐንስ ወንጌል 5 ላይ ምናልባት ቁጥር 18 ወደዛ ገደማ ላይ ምን አለ? አባቴ ሲል ድንጋይ ያነሱልሃል። እኔ እናንተ አሕዛብ ሆነን የመጣን ስለሆን ነገሩ አይገባል፣ አይሁድ ግን ይገባል። ከዛ ምንድን ነው ያሉት? ትርጉሙ ነው አባቴ ብሎ ራሱን ከእግዚአብሔር ጋር ስላስተካከለ። ስለዚህ ነው ሊወግሩት የፈለጉት። በምን ስራ ነው የምትወግሩት? ምን ክፉ ሰርቼ አለ? አባቴ ብለው ብለህ ራስን ከእግዚአብሔር ጋር ስላስተካከልክ። ስለዚህ አባት የሚለው ኢየሱስን ከአብ ጋር ያስተካክለዋል። አምላክ የሚለው ደግሞ ሰውነቱን ይገልጥልሃል። ስለዚህ ምን ይላል? ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ። አባትነት ቤተሰብ ነው፣ ባህሪ መካፈል ነው፣ አንድነት ነው። እዚህ ጋር ደግሞ አምላኬ ይላል፣ ፍጹም ሰውነት ተካፍሏል ማለት ነው። አብ ስጋ አልሆነም ማለት ነው። ወልድ ነው ስጋ የሆነው ማለት ነው። ይሄ ነው ከረጅም ባጭሩ ኢየሱስ ማን ነው የሚለው ትምህርት ሐዋሳ ነው የለቀቁት። እነሱ ጋር እናገኘዋለን፣ ወደፊት እንለቀዋለን እኛም